አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዝትርፍ ይበልልኝ። ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። ውዶቼ እንዴት ናችሁ? ሁሉም ሰላም፣ ሁሉም መልካም። ክብር በሉልኝ። ከልብ ነው የማመሰግነው። ያው ዝናብ ነው እንዳያችሁ፣ በዝናብ ቁጭ ብለን እናንተ የምናስታውስ ያው ዛሬ በአዲስም ነገር ናዲና ሚፍታህ ተገናኙ፣ ታረቁ። አልሐምዱሊላህ ረብል ዓለሚን። ሁሌም የምላችሁ ነገር እኔ ብዙ ነገር እያልኳችሁ ነበር። ያው ዛሬ ሙሽሪት ቪዲዮ እስካሁን አልሰራሁም ነበር። ነገር ግን ያው ናዲም የተባለ ነገር ነው። ወሎች ቆንጆም ቆንጅና ምንም እያላቸው በጣም ያው በቅናት በምናምን ብዙ ነገር አለ። አሁን ወሎ ስላገባሽ ነው እነሱ ነገር ልትሉኝ ሳይሆን በፊትም እናቅ ነበር። በፊትም እላችኋለሁ በፊትም ትዳሬ ምንም እንተሳልን የምሰማው ነገር ነው። የእነሱም ስጠይቃቸው በእነሱ ድርድር የለም ምናምን ይላሉ። ዛሬም ያው መለሰችልኝ ልባባ። ለምን እንደዚህ እንትን ምሏችሁ ለምንድን ነው እንደዚህ የምታደርጉ ምናምን ብዬ ስጠይቃት እንትና ልባ እኛ እንደዚህ እነሱማ እንደዚህ ውድ ነቢያችን ሰለላሁ ዐለይሂ ወሰለም እንደሚያደርጉ የተቸገሩ ምናምን ሳይሆን እኛ ስቶ ከወለድን በኋላ ሌላ ወጣቶች ሌላ ቆንጆዬ ምናምን ሲፈልጉ ነው እንጂ በእንደዚህ ነገር ማደር ለማለችኝ እውነትም ከሆነ በጣም እንትን የሚል ነገር ነው። አሁን ናዲ ዝም ብሎ ያው ስራ ቦታ ነው ይሄ ያክል የመጀመሪያ አሁን ገባ ብላችሁ ስትሉ የመጀመሪያ ቪዲዮ በጣም ነው ያደረጋችሁ። ደግሞ ይሄ ልብ እንትን አለባት በጣም እንደዛ ህመም ምናምን ሲደርስባትም በዛም ይሄ ያክል እያጨናነቀችው ይሄ ያክል የሚደርስ ነገር እያያችሁ ነበር። ዝናብ ነው እንደው ይሁን ምን ይሁን ከባድ ነው። እነሱ የሚሉ ነገርማ እንዲህ ነው አልላችሁ። አሁንም ቀረ አንድ ሰው በያዘው ነገር ለምን እንደዚህ ተከሰተ ለምን እንደዚህ ደረገ ተብሎ የሚሆን ነገር ምንም የለም። እሷ አሁን በመጀመሪያ ያደረገችው ነገር አያችሁ፣ አፈነጠረችው፣ አደረገችው፣ አባረረችው፣ ምን አለችው። ከዛ ግን ተሸክሞ ሚያምር ቤታቸው እንደዛ በሚያምር ነገር እስኪ ወንድማችን ሚፍታ የሴቶች እንኳን እንደዚህ ጓደኛውም የሌላም መንገደኛ ሴት ክብር እንዳለው በብዙ ጊዜ እያያችሁ ነው። እሱም ዛሬ ያው እንደዚህ ተጨናንቃ ነበር በአንተ የመጣ ምናምን። ናዲ በጣም እየወደድሽ ነው፣ በጣም እያፈቀርሽ ነው። ነገር ግን እርግጥ ያው ወደዛ ለምን ትሄዳለህ? እሱም ብሎሻል። ሌላ ጊዜ የትም ቦታ እየሄድኩ ለምን ዝም ብለሽ ነበር? ዱባይም የትም እየሄድኩ ምናምን የዛ ጊዜ አልነበርም። አሁን ሚስት አለህ ተብለዋል ሳይሆን እንደዚህ ነገር ደግሞ የወጪ ራሴ ችዬ ካንተ ጋር ልሂድ እንቀሳቀስ ብትይ ይሻል ነበር። እንደዚህ ያለህ ጠዋት የተናገርኩት ነገር ነው። ጠየኳቸው የበረኻ በቃ ወሎ እዚህ ጋር ያላችሁ ቆንጆዬ ናችሁ፣ ግን እንደዚህ ብዬ ስጠይቃቸው ብለዋል። አንድ ሚስቶች ባሎቻችን እንደዚህ እንትን አንልም፣ ነገር ግን እነሱ ያው ሌላ ነገር ሲፈልጉ ነው ብላ ያው መልሱ መለሰችልኝ። አሁን አንቺም ቢሆን እንደዛ አለህ ተብያለሁ፣ እንደዛ ወጥተህ ትገባለህ፣ እንደዚህ የምትሄድበት ይሄ ጥርጣሬ ጥሩ አይደለም። ይሄ ያለባችሁ ነገር ነው። እንኳን እንደዛ ስደት እንደዚህ ሌላ ቦታ እንደዚህ ተሸጋግሮ የቃም ይሁን ምናምን ንግድ ምናምን ቢጀምር ሌላም ነገር ቤት ላይ እንኳን ስልክ ዝም ብሎ ከፍቶ የቤተሰቦቻችሁ ሲያናግሩ ያለባችሁ ጠባይ ብዙ ጊዜ ነው። እንደዚህ በእንደዚህ ነገር ለምን ይሆናል? እኔ የምላችሁ ነገር አሁንም አንቺም ቢሆን ሰው ያለሽ ነገር እንኳን በአይንሽም ብታይ ይሄ ነገር ጥሩ ነው ወይ? ወንድ ልጅ ናቸው። አላህ አቅም ሰጥቷት የፈለገ ነገር ቢያደርጉ መቼ ድረስ ተቆጣጥረን መቼ ድረስ? አሁን አንዳንድ ሰው ልክ ወይ ሽንት ቤት ሲገባ ወይ ምንትን ሲል ቶሎ ብላችሁ ስልካችሁ አንስታችሁ ምናምን አላህ አይወድም። ይሄኛው እሱ አላህ ያላህ ፍራቻ እንኳን አንቺ ሚፍታ ሌላውም ሰው አላህ ፍራቻ ለአላህ ብዬ መጥፎ ነገር አላደርግም ካለ እኛስ ብንሆን እኛ ለአላህ ብለን አድርገን እንደዛ አላህ የኛ ካሜራ አላህ ነው ብለን ባስቀመጥን ቦታ ስልካችን እነሱ እንዲህ ደስ ይለናል አይለንም? እኛም እንዲህ ነገር ሳይሆን በብዙ ነገር እንዲህ እንቆጣጠር ካልሽ ስልክሽ ጠልፈሽ ቤትሽ ቁጭ ብለሽ እርግጥ ይሄኛ በስልክም ብታይ ምን አመጣብሽ?
በቃ ያላህ ፈርቶ ያላደረገው ተቆጣጥረሽ እንደዚህ ተናግረሽ እንደዚህ ተናደሽ እንዲህ ብዬ ነበር እኔ ልቤ ህመምተኛ እንደዚህ እየሆንኩ እኔ ተነሳብኝ ምን አመጣ? ትወጂዋለሽ ለአላህ ብለሽ በቃ አንድ ለአንድ ሆነሽ እንደዛ አለ እንጂ የመጀመሪያ አሁን እብድ ሰው እንዴት ይሆናል? እንደዛ ሆነሽ ነው በቃ አፈረጠርሽው። ካሜራ ለምን ይዞ መጥቶ ካሜራ ያው ቤተሰቡ አንዴ ተገባብቶ እንትን ያለ ሰው እንኳን የሌላ ሰው ሊያስታርቅ ብዙ ቦታ እንትን ይኖር። እኛ አሁን አንድነታችሁ እንደዚህ አንቺ መተሽ እንደዚህ ስትገናኙ ደስ ይለናል እንጂ ሌላ እኔ ባለፈን ብያችኋለሁ። አንዴ ከያዛችሁ ነገር እንዲህ ብላችሁ የሌላ ሰው ወሬ ሰምታችሁ አታድርጉ ብያችኋለሁ አይደል? ጥሩ አይደለም። እኔም የማንም ሰው ሆነ ብያችኋለሁ። አሁን እኔ አላህ አሳክቶ ሁን ያለው ጊዜ ነው የሚሆነው። በ2 ዓመት በስንት ቀን መሰላችሁ? አላህ ያለ ጊዜ በቃ ከዛ ምን ሳል አላህ ከሆነ ይሆናል፣ ካልሆነ አለም ብዬ እንትን ብዬ ሆነዋል። አልሐምዱሊላህ ረብል ዓለሚን። ሁላችሁ በያዛችሁ ነገር እንደዛ ሳሊህ የሆነ ወፍቃችሁ እንዲህ ሳትሉ ሌላ ወሬ ምንም ተሳትሉ እህቶቼ። ብዙ እህቶቻችን እርግጥ ለምለም በመጀመሪያ ለምለም ነው ይሄ ነገር ቪዲዮ ሰርታ የብዙ እህቶች ጥርግ ይበል ልጆቼ ሊሰቃዩ እንደኔም ሀብታም እንደኔ ሁሉም ቤላ ቤት የምን አይነት መኪና ምናምን ብላ ስታወራ አዱንያ ናት እህቶች፣ ጠፊ ናት። ብዙ እህቶቼ ማዋህም ዩቲዩብ ላይ ያለኝ ነገር የኔ ሀብት የሱ ልሰጥ የሱ እንደዚህ ልትልክለት። እርግጥ ሴት ልጅ ቀለለች ማለት አለሊካዋ እዛ ተቀምጣ እየለፋችሁ እየሰራችሁ አንተ እንደዚህ ነው በቃ ራስሽ ጠይቀሽ ብሩ ልከሽ ያልሆነ ነገር ከገባሽ ወንዱም እቺ እህቴማ ሚስቴ አትሆንም አታዋጣኝም ይልሻል። ያለ ነገር ለምን ግዴታ ሆነው ሌላ የሚፈልጋት ማንም ስለሌለ እኔ በብር እንትን ልትገዛኝ እንደዛ አመቻች ሊልልሽ ይችላልም። ልቡም ውስጥ ንጹህ ሆኖ አንቺ ወይ ልጆችሽ አባት ምናምን ሳይሆን ዝም ብላችሁ በፌክ ፌስቡክ ምናምን የሆነ ቦታ ገብ ሀይ ያለሽ ሁሉ ብር ይሄ ጠንካርነትም ጥሩ ነው። አሁን ትላንትና አንዳንዶቻችሁ በጥያቄም እኔ ለምን ጭራሽ የወንድ ብር ዝም ብለሽ መላኩ ዝም ብለሽ ደውለሽ በራስሽ ቅሌትም ነው እሱም ያንቺም መጥፎ ነገር እንደሆንሽ እህቶቼ ብዙ ትምህርት የሚወሰድበት ነገር አለ። ብዙ እኔም የተፈተንኩበት እኔም ጠንካራ ሁኜ አልሐምዱሊላህ ረብል ዓለሚን እንደዚህ የትዳሬ እንደዚህ ያደረሰኝ አላችሁ። ልክ ሀይ ብሎሽ ነበር ምን ብሎሽ ነበር? አላህ ምን ይለኛል? አላህ ዛሬ ምኑ ከማን ውዬ? አንቺ ግን የምትፈሪው ነገር ወንድሜ በዛ በሄድኩበት ቦታ ካየኝ፣ እህቴ በዛ የሆንኩበት ካየን ልትይ ትችያለሽ። ይሄ ሁሉም ለማለትሽ በፊት አላህ በእኔና በሱ መሀል ያለ አላህ ሱብሓነሁ ወተዓላ እሱ ካሜራ ብቻ ነው ብለሽ ብታስቢ እስከ መጨረሻው የሚያስተካክልሽ እስከ መጨረሻው የሚያስደስትሽ አላህ ሱብሓነሁ ወተዓላ እሱ ብቻ ነው። እኔ ያው እሱ የራሴ እንደዚህ ነገር በምን እንዴት ሆኜ ፈተናው በምን እንደወጣሁበት ሌላ ጊዜ ቪዲዮ አደርግላችኋል። ዛሬ ግን ናዲ የሚፍታ እንደዚህ ማድረግ ጥሩ አይደለም። በቃ ተገናኛችሁ፣ አላህ አገናኝታችሁ ይሆናል። አንቺ ምስተህራሽ ሰግደሽ አላህ የመረጠልሽ ያንቺ ሁኔታ አላቅም። ያለባበስሽ ማሻአላህ እንደዚህ ቅርጽ ባሳየ ነገር እንደዛ ያው በፈቶሽን በምንም ብትወጪ ሰፋ ያለ ነገር በመልበስሽ እና ቅርጽሽ አለማሳየት እሱ ደስ ይላል። የውስጥሽ ምናምን አላህ ሱብሓነሁ ወተዓላ ያውቃል እንጂ እኛ የምናውቅ ነገር የለም። እሱ ግን አላህ ይጨምርለት። በፊት እናቱ እንኳን እዛ እያለች በዛ እንኳን ትንሹ እያለ ትምህርት ምናምን ብዙ ነገር 2 ቻናል ነበረው። አንዱ የሸጠው ብዙ ነገር ከብዙም ጓደኛውን አላህ ይጨምርለት። የሱ ነገር ያየነው ነው። አንቺም አይተሽው ገብተሽ እንትን ይልሻል። ያንቺ ያንስሻል። ይሄ ልጅ ያቋሙ ምን ብለንም እኛ ማንም ሰው ማያወጣበት ነገር ነው። አሁንም አላህ ይጨምርለት። አሁንም ሳሊህ ባላንቺም ሳሊህ ሚስት ሆነሽ የሱ ሀቅ ምትጠብቂ በጤናችሁ ጥሩ የተቸገረ ስትረዱ ጥሩ ነገር ስትሰሩ ያውላችሁ ያኑራችሁ ብለን እናደርጋለን። አንቺም ሌላውን ማየት ይቅርብሽ፣ እሱም ሌላውን ማየት ይቅርባችሁ። ተገናኝታችኋል። እስከ መጨረሻውም አላህ ያሳካላችሁ፣ አላህ ያመቻችላችሁ። አንቺም እንደዚህ ነገር ሁሌ ስትመጪ እንደዚህ ጥሩ አይደለም። እሱም ሊከፋብሽ ይችላል። ሁሌ እንደዚህ አንዳንድ ህፃን አሁን ሁሌ እንትን ይላል አይደል? ያስቸግራል። ይሄማ በቃ በጣም የሚያስቸግር ልጅ ነው። እንደዚህ
እንደዚህ እንደተወለደ ልጁ እንደዚህ እናቱ እንደዚህ ሳያደርጋት የሚባል ነገር አለ። እሱ አሁን ጠባይ ስላለው ነው እንጂ እርጋታውን ምኑም ስላለው እንጂ ሌላ ሰው እንግዲህ እቺ እንዴት ነው እኔ እንደዚህ ያደረገች እንደዚህ ትወጂዋለሽ? እሱም አውጥቶ በካሜራ በምንም አንድን ቀን ብሎሻል። እኔ እንደዚህ ወጥቼ እንደዚህ ሰው ይውደድ ይውደድ በቃ በውስጡ ወይም ካሜራ እንትን የሚልበት ነው እንጂ እንደዚህ የማውራትም ፍላጎትም የለውምም ድሮ። እኔ እስካሁን ሚፍታ ሌላ ሴት እንደዚህ ቀይሮ እንደዚህ እኔ አላየሁት። ያው ብያችኋለሁ በኮመንት ምናምን ብዙም ጊዜ እንትን አልልም ወሬ እንዲህ እንትን አልልም አያቸዋለሁ። ሁሉም ያው ቤተሰቦቼ ስለሆናችሁ በእንደዚህ ነገር ነው። ናዲ አሁንም የሱ ይቅርታ ጠይቀሽ እንደዚህ ያጠፋንም ነገር ምንም ያልን ነገር ብለሽ መመለስ አለብሽ እንጂ አንተ እንደዚህ እንትን ይልቅ እንዲህ ነገር አድርግ አይመስልም። አንቺ ቁጭ ብለሽ ቤት ሲወጣ ሲገባ እንዲህ ብለህ ነበር። እቺ ሴት አናገርክ፣ እቺ ሚስት ዛለች አይደል? አሃ በቃ አለ ብለሽ የምታመጪ ነገር ምን አለ ብሎሽ ቢቀጥልስ? አንቺ አሁን እዚህ ጋር ተቆጣሽ ምን ብለሽ አለ እዛ ጋር አለ ብለሽ ተገናኝታችሁ ታረቃችሁ እንደዚህ ታሳልፋለሽ። እሱ ምን ይመስለዋል? እንደዛ ነገር በቃ እንዲህ ያለችኝ አይደል ሚፍታ፣ አንተም ወንድሜ እሷም ያው እህቴም ሆነሽ እንደዚህ እስካሁን የእሷ ነገር አውቼ ነበር። አንተም የእነሱ እንትን አህላቅ ምናምን የሌላም ሰው ልትጠይቅም ትችላለህ። ሌላም ሰው ሊያወራልህ ብዙ ነገር ልትሰማ ትችላለህ። አጠያይቀህ እንትን በል ምን አይነት የእነሱ ጠባይ ምን አይነት እንደሆነ አንድ ሰው ባለው ነገር አንድ ሰው እንትን አይልም። አንተ የእሷ ነገር ልንገርህ፣ ወሎዎች ደሴ ምናምን እነሱ አንድ በቃ አንተ ድምፅህ አውጥተህ የሌላ ሴት ካናገርክ እንደዛ ወጣ ብለህ ሌላ ቦታ ምናምን የምታስብ ከሆነ በጣም ይቀናሉ። በጣም ችግር አለ። ስለዚህ መተው አይሻልም? ትተህ አንዳንድ ነገር ሰምቶ እንዳንሰማ እንዲህ ብታደርግ አሪፍ ነው። ተዋቸው የሆኑ ነገር ቢሆኑ ለኸይር ነው ብለህ አስብ። እሷም ተናዳ እንደዚህ ለማድረግ ግን ቃልን ስትገቡ ኒካ ምናምን ሲሆን እኔ እንደዚህ ነገር የሌለብኝ ነገር ነው ማመን። እኔ አንቺ አምኜሽ በአንቺ ገብቻለሁ። አንቺም እመኚኝ። አንቺም ሌላ ሰው እንደዚህ ወተህ ስትገቢ እንዲህ ማለት በቃ በአላህ መንገድ አገኘሁሽ በአላህ መንገድ ተማምነን ስለገባን እንዲህ ነገር እንደሌለ እሷም ሁሌም ነገም ቪዲዮ ሲሰሩ ስትገቡ ካሜራ ላይም ሆነ በሌላ ቦታ እንደ ጭቅጭቅ ሌላም የሱን ጓደኛ ካለ ጭቅጭቅ አንቺም ያንቺ ጓደኛ እንዲህ እንደተዋደዳችሁ ፍቅር ይቀጥላል። በቃ በዲናችሁ አላህ ያለ ነገር ወደ አላህ ተመልሳችሁ እንዲህ ጠንከርነት እኛ ቅናት በምን እንደሚፈቀድ ታውቃላችሁ? በብዙ ነገር እንደዚህ ግርግር ብላችሁ የቅናት ምንም ሳይሆን ጥሩ ነገር ጥሩ አኽላቅ ሰግዳችሁ ጥሩ ነገር ይዛችሁ ስትመጡ ማሻአላ ይሄ ሰዎችማ እንደዚህ ፍቅራቸው ወይ ውድ ነቢያችን ሰለላሁ ዐለይሂ ወሰለም በሱና ሆኖ በሱና ፍቅራቸው እንደዚህ ያደረጉ ምናምን ብለን እንዲህ ለማድረግ ነው እኛ ምኞታችን። አንቺም ቢሆን አሁን እሱ አላህ ሰጥቶት ለምን አራት አያደርግም? በእንደዚህ ነገር ጠረጠረ ለምን? የአንድ እህታችን ሌሎች እህቶቻችን አሉ አይደለም እንዳንቺ ወጣት ፈልጎ ምናምን ይሄ ማይሆን ነገር ነው። አንቺም ማትፈቅጂ ነገር ነው። አንዳንድ ያንቺን ጓደኛ ብዙ አሉ አይደለም እሱ የሚያውቃቸው ብዙ አሉ። ተቸግሮ ባሎቻቸው ሞቶ በሆነ ችግር ትዳራቶ ልጅ ለመውለድ ምናምን እንትን ብሎ ትዳራቸው እንትን ያለ ጓደኞች እህቶችሽ ምን ችግር አለ? መደብደቡ ምኑ ያንቺ ሀቅ ተጠበቀ። ደግሞ ወደ እሷ ሲሄድ ያንቺ ስንት የሚያሟላልሽ ነገር አለ። ያንቺው እንደዚህ አድርጎ አመቻችቶልሽ ነው እንጂ ሌላ ጥርግ ቢብል ሌላ ቦታ እንትን የለም። ሰላማችሁ ያብዛልኝ። ያው እህቶቼ ከልብ ነው የማመሰግነው። ቤቴ ሞቅ ደመቅ የምታደርጉ እኔ ያው መዞርም እንደዚህ እንትን እያያችሁ ነው። አንዳንዴ ያው ቱርም እያልኩ እንጂ እናንተ ልታስደስቱኝ ሁሌም ደስ ይለኛል። አላህ ያስደስታችሁ። ሀገራችንን ሰላም ያደርግልን። ሁሉም ነገር የሀገር ሰላም፣ አንድነት፣ ፍቅር ይመልስን ብላችሁ ዱዓ አድርጉ። እኔም በዱዓ ያረሳችሁ። እዚህም 40 ቀን ዱዓ መስተጀብ ነው። በእስር ቤት ያሉ ፍልስጤ እያያችሁ ነው። በእንደዛ ችግር ሁሉም የሙስሊም ያው በላይ ተገናኘ። ሁሉም መጥፎን ነገር አላህ ያንሳላቸው። መጥፎ ነገር ከጎን ለማንም አይበጅም። እናንተም ሀሳባችሁ ተሳክቶ በመቅረት አላህ ይጠብቃችሁ። ለሀገራችሁ ያብቃችሁ። ሀገር ነው
ሁሌም የትም ሆነ እንትን የሚሉ እንደ ሌላ ጊዜ በላይክ በኮመንት ቤቴ ሞቅ ደመቅ አድርጉልኝ። አዲስ የሆናችሁ ኮመንት አስቀምጡ፣ መልሳለሁ። ነባሮች እንደ ሌላን ጊዜ እኔ ምንም አልልም። አላህ ያስደስታችሁ ብቻ። ሰላማችሁ ያብዛልኝ። ወሰላም አለይኩም። ሌላውን እንዲህ ብሎ አወራ እንዲህ ያደረገ አይደለም። በቃ በፍቅር መሀል እንደዚህ መግባት የፍቅር መቀስ ምናምን መሆን ጥሩ አይደለም። አላህ ነው ሁሉም ነገር የሚወስን ስለሆነ እኛ በእነሱ መግባት እንደዚህ የለንም። ኢንሻአላህ በተለያየ ቪዲዮ እንገናኛለን። አሁንማ ግዳም እየቀነሰ ስለሆነ እገባለሁ። አላህ ያስደስትልኝ። ሰላማችሁ ያብዛልኝ። አንድ ሰው ሆነም ቀረም ለምን እንዲህ ብላ አልነበረም እንዲህ አውርታ ለምን ትላላችሁ ደግሞ እንደዚህ ነገር? በቃ ሰው ተዋደዋል። ይኑረው አይኑረው የአንድ ቀን ያቺ ልጅ የሚያግዛት የለም፣ የአንድ ቀን ያ ወንድ የሚያግዘው የለም። ግን እኛ በሆነም ባልሆነም ነገር እንደዚህ ያልተደረገም ነበር ማለትም የለብን። እሱ ወደዳት እንደዚህ በቃ አለ አይደል ጥሩ ቦታ እንደዚህ ያደርጋለሁ ብሎ ከደረሱ በኋላ ሌላውን በላገባው ነገር ጢል ማለቱ ጥሩ አይደለም። እናንተም ስታስቡ ሴት ልጅ ወልዳ ከገባሽ በቃ ወደደችው። ይሄ ነገር በቃ አልፈዋለሁ። ይሄ ነገር ሁሉም ነገር ራሴን ችለን ፍቅር ካለ ብለን ካገባሽ ሌላ የለውም። እንዲህ ላደረገ ቀለበትስ፣ ቤቱስ፣ መኪናውስ ይሄ የሌለው ነገር የሀገራችን ኑሮ ውድነት ሰው ሁሉም እዩ። አሁን የሀገር አሁን አስፋልት ላይ መሆን አሁን መርካቶ ወጣችሁ ምናምን ወንዶች በቦታ አስፋልቱ ምኑ ስርዓቶ እንኳን የትዳር እንትን ሊል የቀን እንትን ወጪውን የቀን አንስቶ ሚውልበት ያ አቶ እንደዛም የሆነ እንትን አለ። ያ ሰው እኛ በምንረዳው ነገር እኛ ቤተሰቦቻችንም የሆነ አቅም ያለው ከሆነ ወይም አንቺም አቅም ያለሽ ከሆነ በእንደዚህ ነገር ነው እንጂ ዝም ብለሽ እንዲካሽማ አንዴ ወንድሞቻችን በቦታ አለ ትዳር እየቀሩ የራሳችንን ቤት አዙረን እንትን ሳንል እንደዚህ ያልሆነ መጥፎን ነገር ማውራት ጥሩ አይደለም። ጭራሽ እሱ እንኳን አንድ ነገር እንትን ለማለት ማይችል የኔ ስም ጠራ የምትል ልጅ አለች። እንዴት እሱ ደፈረኝ እንዲህ አንቺ አቅም ቢኖርሽ የእሱ እንትን ብለሽ ከጎኑ ብትሆኝ ምን አለ? ነገ ሁለታችሁን ተሰማምታችሁ ትልቅ ደረጃ ሊደርሱ ትችላላችሁ። እንደዛ ነገር ያልሆነ ነገር አሁን ናዲ ሚፍታ ወይም አለው እንደዚህ ከሱ ምናምን ብላችሁ የሆነ ነገር ያለው ምናምን ሳይሆን ሌላስ ምንም ነገር የሌለው ዲና አለው። በቃ እሷ ከጠብቃለሁ ምን ከመጣ የለውም። እሱማ እንዴት ሆነሽ ምናምን ልትባል ትችላለሽ። ያቺ ልጅ እንደዚህ ማድረግ የለብንም ውዶች። በቃ አላህ የጻፈልሽ ነገር የት ማንሽም የሆነ ነገር ቢልሽ ቤተሰቦችሽ ደበደበው፣ ያ ጓደኛዋ እንደዚህ ችግር አመጣ አባረረው፣ ላ ወላ አላህ ሱብሃነሁ ወተዓላ ከሱ ጋር በቃ ለመገናኘት ነው። ሌላ ነገር የለም። ወደዚህ ካለ ተደብድበሽ ተሳድበሽ አወጣሽ ምን ብለሽ ማይሆን ነገር ነው። በቃ አላህ አሳስራቸዋል። በእንደዛ ነገር ነው። ሚፍታሁን ተሻክሞ ናዲ እናይ ሲል አንተ ሂድ ትለዋለህ ወይ ሂጂ ይላታል። እንግፋያ በቪዲዮ ምን እንዳያችሁ ያው ኮሜንት አስቀምጡልኝ። ደስ ካላችሁ ያው ሚፍታ ማሻአላ እንደዚህ ነገር ደስ ይላል። አሁን አንዳንድ ሰው ምን እንደዚህ ያዘቁራት ምን እንደዚህ ይላል። ራጋ ብሎ በፊት ስለምን ሄድኩ ነበር እንደ ሄድኩ ምናምን ስትለው ሰው ምን አይልም ብላችሁ ነው። ሰው ብዙ ነገር አለ። እሷ ግን ጎበስ ሆና ቶሎ ብላ ናዲ እንደዛ የወደድሽው እንደዛ ውጪ ሌላ ቦታ ሊሄድ እንደዛ የሆንሽለት ልጅ ነገ ከነገ ወዲያ ሳትይ ቶሎ ብለሽ በሊካሽን ብትገቢ ደስ ይለናል። እኔ አንዳንዴ የትዳር ምናምን ሴት ልጅ የሚያናዱኝ ነገር ለምንድን ነው? ልክ ከአረብ ሀገር መጥቶ ምን ብሎ ገና የእናት አባቶቻቸው ሳይገቡ መንገድ ላይ ስጡኝ ተብሎ ምን ብሎ ሲሮጥ በጣም ያናዳል። ሌላውን በያዘው ነገር ነው እንትን የሚለው እንጂ አንቺ ጠበቅ አድርገሽ ያዢው። ናዲና ሚፍታ ሊጋቡ ነው። ቤታቸው እንደዚህ ፋፋ ድንቅሽ ብሎ
እያንዳንድሽ ምንም የሚባል ነገር የለም። ሶፊም እያያችሁ ቶፊቅ ጋር መጣ እንዲህ እያደረገች ነበር። ይሁን 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 ሁሉም ይደስ። ወንድም ከሆነ ሌላ ሴት አመጣ እንደዚህ አይባልም። ሚፍታሁን በጥርጣሬ ነው ምኑ ለምን ወጣ ከቤት እንዲህ ነገር ተብሎ መቆጣቱ አሪፍ ነው እንዴ? የለም እንደዚህ ነገር ማውራት እንደዚህ ነገር መበላትም ጥሩ አይደለም። ሰላማችሁ ያብዛልኝ። ሁሌም ከጎን የሆናችሁ አላህ ከጎናችሁ ይሁን። ሁሌም የምታስደስቱኝ አላህ ያስደስታችሁ። ሰው ያው ብድር አይከፍልም። ኢንሻአላህ በተለያየ ቪዲዮ እንገናኛለን። ወሰላም አለይኩም ወራህመቱላሂ ወበረካቱ።